ሰው የልብ መሻት ካለው የሚፈልገው ማሳካት የሚፈልገው ነገር ካለ እስኪያገኘው ድረስ ይሄ ህልሙ እንደሚፈልገው ነው አክት ማድረግ ያለበት። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። እሺ፣ አመሰግናለሁ። ጽናት አበበ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው፣ ኮተቤ የሚባል ሰፈር 02 አማኑኤል። አስተዳደጌ ኦብቪየስሊ በትምህርት ጥሩ ግሬድ እያለኝ ነው ያደግኩት። ከዛ በኋላ ደግሞ በቃ እንደ ድሮ ኢትዮጵያዊ ልጅ እየተጫወትኩኝ ማለት ከሶሻል ሚዲያ ውጭ ማለት ነው በደንብ እየተጫወትኩኝ ነው ያደግኩት። ቤተሰብ በደንብ ዋጋ ከፍሎ ነው ያሳደገኝ እና በቃ ላይፍን በደንብ መለወጥ የምትፈልግ ልጅ ሆኜ ነው ያደግኩት ማለት ነው። የግል ስብዕና ስልጠናን እና ማለትም ፐርሰናል ዴቨሎፕመንትን እና ኔትወርክ ማርኬቲንግን ከማግኘቴ በፊት ህይወት የአብዛኛው የጥረት ነበረ እና በቃ ስኬት መስሎ የሚታየኝ ገቢ ማግኘት፣ ቤተሰብ በደንብ ስትራግል እያደረገ በተለይ ልጅ ሆኜ ቤተሰብ ሁለቱም ቅጥረኛ ናቸው እና እሱን እያየሁኝ ስላደግኩኝ ገንዘብ ላይፍ ላይ ወሳኝ እንደሆነ አትሊስት ገብቶኛል። በቃ ገንዘብ ህይወት እንደሚቀይር ይሰማኝ ነበረ። ይህን ያህል ስኬት የምለው ዴፊኔሽን አልነበረኝም። በቻልኩት ሞክራለሁ። ጥሩ ግሬድ ነበረኝ በትምህርት። ከዛ ደግሞ ክላስ ተዘጋ፣ ኮሮና ሲሆን ኮሮና ሲመጣ ደግሞ ተቀጥሬ ከዛ ተፍ መሸጥ ምናምን የሚባሉ ነገሮች የሆነ ፕሪንት ማድረግ ገቢ ሊያስገኙ የሚችሉት ነገሮችን ደግሞ ሞክር ነበረ ማለት ነው። እና ሰው የሚመስለኝ በቃ ገቢ ማግኘት ባይሆንልኝም ያኔ ግን ጥረቶች ላይ ነበርኩኝ። የስኬት ዴፊኔሽን ግን አልገባኝም። ፐርሰናል ዴቨሎፕመንትም አልተረዳሁትም። ለካ ሰው ሲያድግ ነው ገንዘብ ነው ጭራ። እኔ ገንዘብ እያሳደድኩኝ ነበረ። ይህንን እድል ያገኘሁት ከኦንላይን ነው ማለት ነው። መጀመሪያ መረጃውን ሰማሁኝና ከዛ ደግሞ አንድ አክስት አለችኝ፣ እሷ ሪኮመንድ አደረገችኝ። ዘላለም ፍስሐ ይባላል ልጁ፣ ፌስቡክ ላይ ያዩታል፣ ትራቭል ያደረገውን ምናምን አይተዋል እና አየር መንገድ የሚሰራ ነበረ የመሰላቸው እና ጥሩ ነገር ሳይሆን አይቀርም በሚል ዘላለም ፍስሐን አገኘው። ቴንኪው በዚህ አጋጣሚ ሁሌም ነው የማመሰግነው። እና ወጣት ነው፣ ሱፍ ያደርጋል፣ የሚጽፋቸው ነገሮች ደስ ይላሉ። ወጣት ሆኖ ማደግ፣ አብሮ መስራት ምናምን ይላል እና ኢማጂን የኢትዮጵያ ወጣት ተሰብስቦ እየሰራ እየተለወጠ ከሆነ እኔን ትቶኝ ማለት ነው። እና ኃጢአት አይሁን ወንጀል አይሁን እንግዲህ ሰርተን ነው የምናድገው። የሚለውጥ ነገር ከሆነ